ሰላም ታዘተንም ገብተናል ውለናል ብለናል መዲና በደስታ ከርመናል መተናል ደርሰናል ሰላም ታዘተንም ገብተናል ውለናል መንበጫበጭ ጀመሩ። የዳስታል መንፈስ ተወጋይ እኛ የወንጌል አማኞች ቅማላችሁን አራግፈን ትኋናችሁን አራግፈን ሙጄላችሁን ነቅለን ራሱ ቴዲን በማሰር ጫና ራሳችን ላይ አንፈጥርም። ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለብዎት ብለንም የመናገር መብት አለ። የታሰሩት የቴዲ አፍሮ የቅርብ ሰዎች ጉዳይ ምን አዲስ ነገር አለ? ፓስተሮቹ በዚህ ያህል ከወጡ ወደ ትንቢት ነው የሚገቡት ወደ እና ስለዚህ ለአንድ ብላቴና ይሄ ሁሉ መልስ ይሄ ሁሉ ጭፈራ ይሄ ሁሉ እንደ አንድ ልጅ እኮ ነው። አብይ ተቀናልልኛል አንድ ነገር ቀናበታለሁ የሱን ድፍረት እንደው ሮብ ይሰጠኝ። ምክንያቱም ይሄው ድባቡን ይሄው የበረከት ተስፋዬን አዘላለን ይሄው የቴዲ አፍሮ ኢንፍሉዌንስ የለበትም ነው የምትለው? የበረከት ተስፋዬ አዘላለን ቴዲ is always my የትኛው አልበም actually የሚገርም አብዛኛው የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለ። የድምጻው ጌትሽ ማሞና የእንዳልካቸው ዘነበ ፍጥጫ እኔ የሚሰስተኝ እሱን በማወቄ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ሊፈራ ማለት ነው። ካሙዙ የተፈለገበት ብቻ ምክንያት የደቡብ ወጣቶችን ወታደር ለማድረግ ነው፣ ሌላ ነገር አይደለም። ለማ መገርሳን ያስቆጣው የቴዲ አፍሮ ድርጊት 4 ኪሎን አንቀጠቀጠ የተባለው የቴዲ አፍሮ ኢቶሪክ አልበም ያልተጠበቁ ሰዎችን አደባባይ አውጥቷል። ማረኝ 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 በመኪያይ አርጅቻ የዳስታል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም። ነገሩ ፍንትው ብሎ አፍንጫ ሲነካ አይን ያለቅሳል ለካ የሚለውን አባባል የሚያሳይ ነው። ሰሞኑ ያልተንጫጫ ፓስተር ያልተንጫጫ የዛ ቤት ከፍተኛ አካል ያልሆነ የለም። ሁሉም በየፊናው እየተነሳ ያጓራል። ይህ ክፉ መንፈስ የሚያጓራው ለምንድን ነው ሲባል ዘፈን ስለተዘፈነ ሳይሆን እውነት ስለተገለጠ ከማን ጋር ማን ምን ይሰራል የሚለው ነገር ግልጽና በደንብ የሚታይ የሆነ እየመጣ ያለ ይመስለኛል። ለምንድነው ተለይታ አንገት እየተቆረጠ ጸጉር ሹሩባ ይሰራል የሚባልበትን ሁኔታ ደግፈ ክርስቶስ ክርስቶስ ኢየሱስ ኢየሱስ እያልክ ብትጮህ ምን ሊረባ? 21ዱ ስነ ፍጥረታት እንዲገብሩለትና እንዲገበሩለት የተሰራ የሰው ልጅ ከሰውነት በታች ከሰውነት ጠለል በታች ሆኖ እየታየ እየታረደ እየተሰነጠቀ እየተገደለ ያንን እውነት ዋጥ ስልቅጥ አድርገ አገር እየተሰራች ነው፣ አገር እየለማች ነው። ይሄ እኮ ከኃጢአትም በላይ ኃጢአት ነው። እናንተ የምትታበዩበት ዛሬም ደግሞአለው በፈሪሳዊነት ልባችሁ ያበጠበት ኃጢአት ነው ብላችሁ ከምትናገሩት ዘፈን በላይ የእናንተ ድርጊት ኃጢአት ነው። በጣም ተጋብታችኋል። በቴዲ አፍሮ ዙሪያ ያሉ አጋዦቹ እየታሰሩ እንደሆነ ወስዶ ማሰር እንደ መንግስትም ኪሳራ አለው። ለራሳችሁም ስትሉ እንዲህ ያለው ነገር ባታደርጉት አሪፍ ነው ብዬ አስባለሁ። ከዚያ ውጪ ግን እስከ መቼ ድረስ ኢትዮጵያ ውስጥ ሐሳብን መግለጽ ኪነ ጥበባዊ ስራዎችን በነፃነት መስራት ወንጀል ሆኖ እንደሚቀጥል ግን አላቅም። እኔ በጣም ፔንፉል ነው። የጴንጤ ነቢያቶች
ቴዲ አፍሮ እንዳላችሁ በተለይ አንተኛውና አንተኛው እግዚአብሔር ይስጣችሁ ሳይከፈላችሁ ማስታወቂያ ስለሰራችሁ። ሐሰተኛ ነቢይ ሱራፌል አንተ ወንበዴ ነህ። አንተ እግዚአብሔርን በመሸጥ የኖርክ ሌባ ነህ። ከዚህ ውጪ ልንልህ የምንችለው ሌላ ነገር የለም። ሐሰትህን ሐሰተኛ ነህ ስንልህ በማስረጃ ነው። ቴዲ አፍሮ ይህንን ሲለቅ ቀኑ 8 ነው። ሐሙስ ቀን ነበረ። ሰዓቱ 8 ሰዓት ነው። 2018 ነው። አልጎሪዝሙ በጣም ቤስት ይሄ ነው። ሮብ ቢያደርጉት ደሴም ነበር የሚሆነው። ነገር ግን ከሮብ ደግሞ ሐሙስ አልጎሪዝሙ በጣም ሃይ ነው። ይሄ ነው እውነቱ። በጣም ቤስት የሚባል የአልጎሪዝም ነው። ከፈረሱ ጋር ከበቅሎ ጋር ከአህያ ከትንኝ ከምናምን ከዘንዶ ጋር የሚያሳት አይደለም። ከእውቀት ማነስና ከድንቁርና የተነሳ ይህንንም ከጥልቅ ጋር አያይዘህ የሰራኸው የሐሰተኝነትንና የስንፍና የድንቁርናህን መጠን የሚያሳይ ነው። ጠቅለል ሳደርገው የቴዲ አፍሮ ዘፈን እናንተ የምትሸነግሉትን ህዝብ፣ እናንተ የምታደነዝዙትን ህዝብ፣ እናንተ ምንም እንዳልተፈጠረ እናንተ ስለደላችሁ እናንተ ስለተመቻችሁ ብቻ የህዝቡን ስሜት በውሸት ወንጌል፣ በውሸት ትንቢት፣ በውሸት ነገር ሸፍናችሁ ህመሙን እንዳይናገር ህመሙን እንዳያወጣ ስትፈልጉ በጥቅስ ስትፈልጉ በሐሰት ትንቢታችሁ ስትፈልጉ በተለያየ ነገር የምታለነዝዙትን ህዝብ ስሜት ቴዲ አፍሮ በዜማ ገለጠው። ህዝቡን በማደንዘዝ አብዛኛው የብልጽግና ደጋፊ ማለት በአሁኑ ሰዓት አብዛኛው ፕሮቴስታንት ነው ማለት ይቻላል። እውነት እንዳይገለጥ በቸርቻችሁ በመልእክቶቻችሁ በተለያየ ነገር ህዝቡን አደንዝዛችሁታል። እኛ አመጽ ይነሳ አገር ይበጥበጥ ይረበሽ እያለን አይደለም። ግን ቢያንስ ሰው ስሜቱን ይግለጽ፣ ስሜቱ ይታወቅለት። ስሜቱን በዚህ መልኩ ቴዲ ከገለጸለት ደግሞ በጣም ደስ ይላል። ዳስጣል የአብዛኛው ሰው ስሜት ነው። ዳስጣል ከጥልቅ የመጣ ዘፈን አይደለም፣ የአብዛኛው ሰው ስሜት ነው። ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ምንድነው ሼር እያደረጋችሁ ምንድነው? እኛ ሀገር አሁን የሃይማኖት አባቶች ሁሉንም ላለማለት ሞክራለሁ፣ ጠቅልዬ አንድ ላይ ላለመፈረጅ ሞክራለሁና ምዕመኑ እየተማመነባችሁ አይደለም። በሁሉም ሃይማኖት ነው። ይሄ አንድ ማሳያ ነው። እየተማመንባችሁ አይደለም። ለዚያ ነው የሆነ የእንደልባችን የሚሆንልን ሰው ስናገኝ እዚያ ስር መጠላል የምንፈልገው። ቴዲ አፍሮ የህዝቡ እንደዚህ ሙዚቃ እስካይመስል ድረስ በዚህ ልክ ከቴዲ አፍሮ ሙዚቃዎች ጋር ኮኔክት ያደረገው ከዚህ በፊት የሚናገርለት የሞራል ሰው የሃይማኖት ሰው አባት ስላልነበረ ነው። እናንተ የሃይማኖት አባቶች ጦርነት ሲሆን አብራችሁ እንትን ትላላችሁ ምናምን፣ የሆነ ፖለቲካዊ ጉዳይ ላይ ተሳተፋላችሁ። ህዝቡ ሲፈልጋችሁ የላችሁ። ተበደልን የሆነ ችግር እኮ አለ ምናምን ህዝቡ ባለ ጊዜ የላችሁ። ስለዚህ ባለን ነው እንትን የምንለውና እንዲህ እየወጣችሁ አትሰብኩ፣ ትምህርት ሞራል አታስተምሩ፣ መሪዎችን አትገስጹ፣ ባለስልጣናቱን አትገስጹም፣ አታርቁ፣ ፖለቲከኞቹን አትመክሩም። ተው ምዕመኑማ በቃ የሆዱን ስለነገረለት ነውና እንደዚህ አይነት ሰው ደግሞ የሃይማኖት አባት ነው ወይንስ እንዴት ነው ተብላችሁ ልትገና ተቃጠል። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት።
የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። እስኪ አንተ ራስህ ተናገር። እሺ 1037 44 61 315 ማን ነው የሚለው? በረከት በቀለ።